ማዬ ሰላም ልጅ ናት ብላ ጽፋለች ማዬ። ግን እኮ እነ ደረጀ ሰላም ዳጣን ልጅ የምትላት በጣም ስለምትወዳት ስለምታቀርባት አንቺም እንደሷ መልካም ልጅ ብትሆኝላት ደግሞ ልጅ ብላ ልጠራሽ እንደምትችል ነግረውኛል። አሁን ማዬ እኔንም አባዬ እንደዛ ነው ያለኝ። ለማንኛውም ተይው፣ ሁሉም ነገር በጊዜው የሚሆነው ይሆናል። ብቻውን ቤታችን ላይ የመጣው መከራ በተስተካከለ። እንዴ ማዬ ፖሊስ እየመጣ ነው መሰለኝ። ቆይ የሆነ የመኪና ድምፅ አይሰማሽም ማዬ? አይሰማሽም? አንቺ ልጅ የቃሸሽ ነው። የፖሊስና የአምቡላንስ ድምፅ ለይተሽ አታውቂም እንዴ? እማዬ በቃ መሄድ አለብኝ። እማዬ በቃ እባክሽን ብር ስጭኝ። እማዬ በቃ መሄድ አለብኝ። አልሰጥሽም። አርፈሽ ቁጭ በይ። አንቺ ሄደሽ ደረጀ ይታሰር ወይ እሷ? ታዲያ እማዬ እኔ ልታሰር? አዎ የገደልሽው አንቺ አይደለሽ እንዴ? ቆይ እማዬ አንቺም እኔ ላይ እማዬ አንቺም እንደ አባዬ እኔ ላይ አንቺን እየሰማሁ አባትሽን አልሰማ ብዬ ይኸው ቤቱን ሁሉ ገደል ከተትሽው። አባትሽ አትሄጂም ካለ አትሄጂም ነው። አርፈሽ ቁጭ በይ። አሁን አጭቅጭቅኝ ራሴ ማሞኝ። ምንድን ነው አንቺ ይተገመች? ምን ሆነሻው? እማዬ ልጁ እዛ ጋር ነበር። የምን ልጅ? የሞተው ልጅ እዛ ጋር ነበር። አልችልም፣ አይ በጭራሽ ልሞት አይችልም ስትል ነበር። እና ታዲያ ምን እንዲሆን የምትፈልጊ እያለ ታዲያ ልጁን የቱን ያስቀምጣችሁ የተደረጋችሁ ንገሩን እያለች ስታስጨንቃቸው ነበር። እና ደረጀ ምንድን ነው አባዬ? ዳጣ በጣም ደነገጠች። ናታን እህቴ ምን ልትሆን ነው? አብዬን ምን ልትሆን ነው? በቃ ልትታሰር ነው? ምንድን ነው የሚፈጠረው? እንዴት አድርጋ ነው ሰው ጓደ አታየቱ እንዴ? ራሷ ባደረገች እኮ ጭራሹ እኔን እየወቀሰች ነው ያለችው። እኔ እንደገደልኩ ነው ብላ ስታወራ ነበር። ደረጀና ናታን ልጁ እንግዲህ አቤት ፈጣሪ ይቅር በለኝ፣ ግብ ውስጥ ቀበሩት ማለት ነው። ከባድ ነው። ማርታ በጣም እያለቀሰች ነበር። በጣም ውስጧ ተሰብሮ ነበር። አብዬ እንድንጋጥ ላይ ያለችው የምታደርገው የምትይዘው ጠፋባት። ማርታ ግን ልክ እንደገዛ ልጇን ያጣችን ያህል ስሜት ተጎድታ በጣም እያለቀሰች ነበር። አዎ ልጁ ለእናቱ ለራሱ ለእናቱ እናት ነች። ነገር ግን እሷ በጣም አዝና ነበር። እና አባዬ ምን ማድረግ አለብኝ? ምን እናድርግ ብለን ከቀብር በኋላ እንግዲህ ከተቀበረ ግቢ ውስጥ አብዬል ግን አሁንም ድንጋጤ ላይ ናለችው። መቼም ቅዠት የምንጋትም አይመስለኝም። እና ምን ተፈጠረ ብሎ እየጠየቃት ነበር። እና አባዬ እባክህ ወደ ውጭ ላከኝ፣ ወደ ሶዲያ ላከኝ ስትለው ቆይ አልገባኝም፣ ለምንድን ነው የምልክሽ? ብዙ ጊዜ እውነቱን መጋለጥ እውነቱን መውጣት አለበት፣ እውነቱን መናገር አለብን አይደል የምትለው። ስለዚህ አሁን ሂጂና እጅሽን ለፖሊስ ስጪ ብሎ መሸሽ አያስፈልግም። አንቺ ከሄድሽ በኋላ እኔን ጠያቂ እኔ ነኝ የምታሰረው። ስለዚህ ሂጂና ለፖሊስ እጅሽ ስጪ ስላት አባዬ እባክህን የምታሰር አልፈልግም፣ ከዚህ ሀገር መሄድ ፈልጋለሁ፣ በቃ ጓደኞች ወይም ዘመዶች ጋር ላከኝ ብላ ጠይቋለች። እሱ ግን በጭራሽ ነው ምነው እውነት ነው ብለሽ ስትናገር አልነበረም። እኔና ማርታ እንደማለያየት ብዙ ነገር ነበር። ማርታ እውነቱን ብታውቅና ትክክለኛ እውነት ቢሆን ኖሮ ትዳራችን ለማፍረስ ነበረ። አዎ እንደዛ ነበር። አባዬ ግን ለሁሉ ነገር እጅግ በጣም ይቅርታ ብላ ይቅርታ ጠይቋለች። በጣም ያረፈድሽ ይመስለኛል። እሱ ግን በጣም ረፍዷል፣ ይቅርታሽ ረፍዷል። ስለዚህ አሁን እውነት ብለሽ ስለምትከራከረኝ ለእውነት አሁን አንቺ እውነት ሁሉ መጋለጥ እውነት ሁሉ መናገር አለብን ብለሽ ስለምታምኝ አሁን እጅሽን መስጠት አለብሽ ለፖሊስ ብሎ ይነግራታል። አባዬን መታሰር አልፈልግም፣ እባክህ አባዬ እስር ቤት መግባት አልፈልግም፣ ቆይ ለምንድን ነው የፈራሽ ብሎ ይጠይቃታል። እናም የተቀበረበት ቦታ ሆኖ እንግዲህ የተፈጠረው ነገር ምንም አብዬ እውነቱን ብቻ ሁሉ ጊዜ እውነቱን መውጣት አለበት፣ እውነቱን መታወቅ አለበት ብለሽ ስለምታምኝ አሁን እንግዲህ ስመለስ እዚህ ላገኝሽ አልፈልግም፣ እጅሽን ለፖሊስ ሰጥተሽ ማየት እፈልጋለሁ ብሎ ይጠይቃታል። እሷ ግን እሱ ማድረግ እንደማይችልና እጇን ለፖሊስ መስጠት እንደማይፈልግም ጭምር ስትነግራት ነበር። እንግዲህ ከዚህ በላይ ምን ልልሽ እችላለሁ ልጄ? እና ምርጫ አንቺ ነው። እንግዲህ እውነቱ እንዲወጣ የምትፈልጊ ከሆነ ሄደሽ እጅሽን መስጠት ነው ያለብሽ ብሎ ይነግራታል። እሷ ግን እንደዛ ማድረግ አልችልም አባዬ እባክህን እያለችው ነበር። ታዲያ ምን እንዲሆን ነው የምትፈልጊ?
ምን እንደሆነ የምትፈልጊ በይ ንገሪኝ እያላት ነበር። እና እጇን መስጠትም እንደማትፈልግም ጨምሮ ስትነግረው ነበር። እንግዲህ የተናገርኩት ነገር ሁሉ እውነት ነው ብለሻል። እንደ አጋጣሚ ምጥንና ውሃ አንድ ላይ እየተጫወቱ ነበር እና አንድ ላይ እየተጫወቱ እዛ የተቀበረበት ቦታ አካባቢ እያንጃበቡ ነበር እና ለምን ተቆፈረ እዚህ እያለ ስጠይቃት ጤፍ ልንዘራበት እኮ ነው እያለችው ነበር። እንግዲህ ለዚህ ጋር እንጫወት እያሉ ማርታ በጣም ስትጨነቅና ስታሰላስል ነበር። የምታደርገው የምትለው ነገር ሁሉ ጠፋባት። ውሃ መጣ እያወራች ነበር። ልጄ እባክሽ ልጅነቷ ከምጥን ጋር ተጫዋች፣ ራሴን በጣም አሞኛል፣ ብቻዬን መሆን እፈልጋለሁ ስትለው ነበር። ለምንድን ነው እማዬ እያለች ስትጠይቃት ነበር። ልጄ እባክሽን አሁን ብቻዬን ልሆንበት፣ ስለዚህ ተይ እያለችው ነበር። እማዬ ግን እኮ ምናምን እያለች ስታወራው ውሃዬ የኔ ልጅ ሂጂና ከምጥን ጋር ተጫዋች፣ በጣም ስለደከመኝ ትንሽ ራሴን አሞኛል፣ እረፍት ማድረግ አለብኝ ስትለው ነበር። እና እንደዛ እያለቻት ነበር። እሺ ትለውና ከዛ ትሄዳለች። ናታንና ዳጣ እያገኙ ዳጣ በጣም ፈርታ በጣም ተጨንቃ ነበር። ናታን እንዴት ነው? እኔ ደህና ነኝ፣ ብዙ አልተጎዳውም፣ አታስቢ፣ ጭረት ብቻ ነው ብሎ ይነግራታል። አንድ ነገር ብትሆን ኖሮ ምን ውጣኝ ነበር፣ በጣም ፈርቼ ነበር እያለችው ነበር። እና ልክ እንደዛ እያለችው ናታን በጣም ጨንቆኛል እና ምን ማድረግ አለብኝ? እኔ ብኖር ኖሮ አብዬን እኔ ላይ ነበር የምታላክፈው። ደግነቱ ያለመኖሩ ጥሩ ነው እንጂ እና አዎ አብዬን አንቺ ብትኖሪ አንቺ ነበር የምትልሽ፣ ግን ራሷ ባደረገችው እኔ ጥያቄ እያደረገች ነበር። ድሮስ ምን ጠብቀ ነበር? አብዬ ገድልኩ ብላ እንድትናገር ነው? መጨረሻ የማይሆን ነገር ነው ብላ ያወራታል። እና ግን እህቴ አንድ ነገር መሆን የለባትም። አሁን ምንድነው የሚደረገው? እንዴት አድርገን ነው እሷን ማዳን የምንችለው? እያለች ማሰብና መጨነቅ ጀመረች። አብዬ ለሰራችው ስራ መቀጣት አለባት በሆነ አባይ እያለ እና በሷ ስራ አባዬ መቀጣት አለብሽ ታስባለሽ? ሌላ መፍትሄ ምን አለ ናታን ስትለው ጠይቀችው። ሌላ መፍትሄ ምን እንዳለ አላውቅም፣ ነገር ግን እንግዲህ ያለው እውነት ይሄ ነው ብሎ ይነግራታል። ዳጣ በጣም ፈርታና ተጨንቃ ነበር እና ስለ አብዬን እጅግ በጣም አብስታ እየተጨነቀችለት ነበር። አብዬን እሷን ለማጥፋት ሁሉ ጊዜ እሷን ለመጉዳት ነበር የምታስበው። ዳጣ ግን እሷን እንዴት አድርጋ ማዳን እንዳለባት ነበር የምታስበው ማለት ነው። እና ምንም ማሰብ እንዳለ እንግዲህ የሚፈጠረውን አብረን እናያለን። ለፖሊስ እጁን ትስጥ ነው ወይስ ምን ማድረግ እንዳለባት እንግዲህ አባዬ ያስብበታል ብለ ይነግሯል። ናታን በጣም ፈርቻለሁ፣ በጣም ጨንቆኛል። ባለፈው በዛ ስንጨናነቅ አሁን ደግሞ የችግር ተፈጠረ። አረን እንጃ ምን ማድረግ እንዳለብኝ ግራ ገባው እያለች ነበር። ዳጣ አታስቢ፣ አንቺ ምንም ነገር ያደረግሽው ነገር የለም፣ ስለዚህ ምንም አታስቢ እያለቻት ነበር። እና አብይል በጣም ፈርታ በጣም ተጨንቃ ነበር። እየቃየችም ነበር። የምታደርገው ነገር ግራ ገባት፣ ተጨነቀች። እና ወደ ቤተሰቦቿ ወይ ወደ ዘመዶቿ ክፍለ ሀገር መሄድ እንደምትፈልገው ለእናቷ ትነግራታለች። ስታያቸው ስጠይፋቸው ክፍሏ እንዳይገቡ እና ብዙ ነገር ስታደርጋቸው የነበረ ምነው ስትቸገር እነሱን አስታወሽ ስትላት ነበር። ማንባክሽ እንደዛ ትበኝ፣ በቃ አሁን ሂጄ እነሱ ላገኛቸው እዛ ለሆን እኔ መታሰር አልፈልግም። በፊት እኮ ትጠይፋቸዋለች ታውቃቸዋለሽ ብላ ትጠይቋቸዋለች። እና እማዬ ምን ማድረግ አለብኝ? እዚህ ቁጭ ብዬ መጠበቅ አለብኝ? በሆነስ እማዬ እባክሽ እጄን መስጠት አልፈልግም፣ አባዬማ እጅሽ ስጪ ብሎኝ ስትለው አባትሽ እንዲመጣ ቁጭ በይ ስትላት ነበር። በጣም ፈርቻለሁ እማዬ እያለች በጣም ተጨነቀች። እና ዘመዶቿ ጋር መሄድ እንዳለባትም ስትነግራት ነበር። እና መሄድ አለብኝ ስትላት እያወራቻት ነበር። እስቲ አታድርግኝ፣ ራሴን አሞኛል፣ ብቻዬን ተይኝ እያለቻት ነበር። አርቹ ቆይ ምን ተፈጥሮ ነው? ምንድን ነው እየተካሄዳለ? ጓደኛዬስ የት ገባ እያለ ግራ ተጋባ። ምክንያቱም አብሮ የገቡት ጓደኛ ሞቶ መቀበሩን እሱ አላወቅም ነበር። አብዬ ሴት ልጅ ያለችው ምንድነው የተፈጠረ ብሎ እያወራ ነበረ። ብቻ እንደ አጋጣሚ የምትል እየሮጠች ስትወጣ ታገኘዋለች። ልክ አርጁ ስታው በጣም ደንግጣ በጣም ፈራችው። እንዴ ምን ተፈጠረ እያለች ጠይቃት ነበር። ከዋጋ ተቆራርፎ እንዳለብን ብላ ስትል ነበር። እና አርጁ በረን ሲያገኛት ልክ አርጁ ስታይ ብትን በጣም ፈርታ ደንግጣ እየሮጠች ነበር። ብትን እያላት ነበር። እና
ማርቲን በጣም ተጨነቀች። አብዬ ምን ማለት እንዳለባት እያሰበች እንደው እየቃየች ልጁን ያለው እማዬ እባክሽ ለዳጣ ይስራል ልጅ ያልሽበት ምክንያት ስትለው ወረቀቱን እኮ ሙሉ በሙሉ አላነበብኩትም ብላ ነገረችው። እና ታዲያ ምንድን ነው የተፈጠረ ስትለው እንግዲህ አንድ ቀን እውነቱ መውጣቱ የማይቀር ነው። እውነቱን ልቦን ተቀርም አንድ ቀን እደርስበታለሁ። ልጁ ላይ አየሁትማ የዚህ ጋር ነበር እኮ ወይኔች ልጅ እያበረች ነው። አንቺ ብድነሽ እንደሚዞር ብላ ጨዋችባት። ማርታን አስደነገጠች። እሷ ግን በጣም ተጨንቃ ልጁ ፊቷ እያንጃበበ ስለነበረው እጅግ በጣም ፈርታ ነበር ማለት ነው። እና መጠንም ልክ ስታ አርጁን ደንግጣ ሩጫውን ለቀቀች። እባክሽ ምጥን ምንድን ነው? እሺ እኔ እኮ ነኝ አርጁ ነኝ እኮ እያላት ነበር። ነገር ግን እሷ ልታናግረው ልታየውም አትፈልግም። እየሮጠች ወጣች ማለት ነው። እየሮጠች ትወጣለች። እና ምን ተፈጥሮ ነው? ቆይ ምንድን ነው? እሺ አምላኪ ወይኔ ወይ ሻሩክ እያለ ምን ተፈጥሮ ነው እያለ ጓደኛው እሱ አብዬንስ እና አንዳንድ ቀን ጠይቃት ነበረ። እሷ ግን ሩጫውን ለቀቀች። እጅግ በጣም ፈርታች። ቆይ ምንድነው? ለምንድነው የምትረሳራኝ? ለምንድነው የምትሮጠው? እያለ ግራ ተጋባ እና ሩጫውን ትለቃለች ማለት ነው። ውሃ ከለዛ ጋር እየተጫወተች ነበር እና በሆድሽ ባዶ አትይኝ ቁርስ ትበይና ከዛ ትጥቀማለች ስትላት ትነግራለች። አይ እኔ መሄድ አለብኝ እኮ ስትላት ነበር። አይ በሆድሽ ባዶ ሆዴ ባዶ ነው እንዴ ስትላት አይ ወይ ጉድ ሆድሽን እያየሽ ብቻ እንደው እኔ በሆድሽ ባዶ አትጠጪኝ ምግብ በልተሽ ነው የምትጠቀሚ ነው ያልኩሽ ስትላት እኔ ከሆዴ ባዶ ስትኝ ከሆዴ ባዶ መስሎኝ ነው እያለች ነበር። የኔ ውሃ የምረዋ ግን ትችላለች ልጅ መሆን ማለት ነው። ደስ ስትል እያለች ነበር። እንግዲህ አብዬ አሁን ማሰብ ጀመረች። ቆይ እኔ ምን አደረግኩ? ምን አጠፋሁ? ሁሉም ሰው እኔን ጥፋተኛ እያደረገ ነው። እኔ እኮ ራሴን መከላከል ነበረብኝ። እና መቼም ሲጎዳኝ ቤቴ ድረስ መጥቶ ጎረምሳ ሲጎዳኝ ቆሜ አላየውም። ታዲያ በራሱ ጥፋትና በራሱ ነገር እኔ ለምጠየቅ ይሆናለሁ ብላ ስታወራ ነበር። ጭራሽ ውሳ ምንም ጠያቂ መሆን እንደሌለበት እያሰበች ነበር። ልክ የፖሊስ መኪና ስትሰው በጣም ደነገጠች። ደረጃ ተኝተው እያሰበ ነበር። ማርታ ስለ ልጁ የወለደችው ሰላም ልጅ ቁርጥ እኔን ይመስለኛል። አቤት ይሄ ነገር የወጣ ቃል ምን እንደሚፈጠር እያሰበችና እየተጨነቀችው ነበር። እየተጨነቀ ነበር። እንቅልፍ መተኛት አልቻለም። እና አርቲስት ዳሬ ደህና አደርክ ስትለው ነበር። እሱ ግራ ገብቶት በጭንቀት ተወጥሮ ነበር። እያሰባለ ምን ማድረግ እንዳለበት ጭምር እየተጨነቀ ነበር። እና አብዬት በጣም ደንግጣ እየሮጠች ትመጣለች። አባዬ መጡ። ማን መጣ? አባዬ ፖሊሶቹ መጡ። አባዬ ሊወስዱ መጡ እያለች ማልቀስና መጫው ጀመረች። እዚህ ተረጋግና ንገሪ፣ ምንድነው የተፈጠረ? ማን መጣ? አባዬ ፖሊሶቹ መጡ አባዬ ስትለው ትነግራቸዋለች። ደረጀም ማርቲን በጣም ደነግጣሉ። ቆይ ምንድነው የተፈጠረ? አብዬ ተረጋግተሽ ምን እንደተፈጠረ ሁሉ ነገር ንገሪኝ እባክሽን እያለችው ነበር። አባዬ የተፈጠረውን ነገር ማመን አትችልም። አባዬ ችግር ተፈጥሯል እኮ ስትል በጣም ደንግጣ እየሮጠች ነበር። እና የተፈጠረውን ነገር ንገሪኝ ምንድን ነው ብላ ስትጠይቁ እና ደረጀ ማርቲን በጣም ደነገጡ። አብዬ ምንድን ነው? ማን መጣ? አባዬ ሰዎቹ መጡ። አባዬ ፖሊስ መጣ እያለች መደነባበርና ድንጋጤ ላይ ሆነ።